በዛሬ ቪዲዮ የምንነጋገረው አንድ ወንድ ላንቺ ያለውን የፍቅር ስሜት ሊያጠፋብሽ የሚችሉትን 5 የቴክስት አይነቶች ነው የምንመለከተው። በተለይ ገና ዴት እያደረጋችሁ ያላችሁ ወይ ደግሞ ገና እያወራችሁ የምትገኙ ሴቶች ካላችሁ እንግዲህ አሁን ከዚህ በኋላ የምነግራችሁን 5 አይነት የቴክስት አይነቶችን በፍጹም እንዳትልኳቸው፣ እንዳታደርጓቸው። አለበለዚያ ያ ወንድ በቴክስት እያወራሹ ባለ ሰዓት ላንቺ ያለው የፍቅር ስሜት ይቀዘቅዛል ማለት ነው። ወደ መጀመሪያው እናልፋለን። እንግዲህ ወደ መጀመሪያው ስናልፍ አንድ ወንድ ላንቺ ያለውን ፍላጎት ሊያጠፋብሽ የሚችለው የቴክስት አይነት ምንድነው? ያለማቋረጥ መደጋገም ነው። በአጭር ቋንቋ ያለማቋረጥ አትደጋግሚ። ለምን ከተባለ ያለማቋረጥ ስትደጋግሚ ወንዱ መልስ ባይሰጥሽ በተከታታይ ብዙ መልእክቶችን አትላኪ። ይህ ከአንቺ ዘንድ ፍርሃትንና ተጠራጣሪነትን ያሳያል ይላል። በነገራችን ላይ ይሄ እንዴት እንደሆነ በማይገባኝ መንገድ ለኔ በራሱ ወንዶች ጋር ብቻ አይደለም ሴቶች ጋርም ነው ይሄ ነገር ያለው። ተፈጥሮ ነው አይደለ? የትኛውም ሰው ለምሳሌ ሴቶች እስቲ እናንተ ራሳችሁን በዛ ቦታ አድርጋችሁ አስቡትና የሆነ ወንድ ዝም ብሎ ያለማቋረጥ በተደጋጋሚ ቴክስት የሚያደርግልሽ ከሆነ አንቺ ሳትመልሽለት፣ አንቺ ሪፕላይ ሳታደርጊለት እሱ ብቻ ዝም ብሎ የሚጽፍልሽ ከሆነ ምንድነው የሚሰማሽ? ደስ ይልሻል? አይልም አይደለ? ስለዚህ ልክ እንደዛው አንድን ወንድ በቴክስት ዴት እያደረግሽ ሊሆን ይችላል፣ እያወራችሁ ሊሆን ይችላል፣ እየተነጋገራችሁ ሊሆን ይችላል። ዝም ብለሽ በተከታታይ ቴክስት የምታደርጊ ከሆነ ማለት ምን ሆነ ነው የሚለው ነገር ነው የሚያስብ። ምን አጋጥሟት ነው? በዛውም ደግሞ ይሄ በጣም ሞር ፍላጎት አላት ማለት ነው ላይ አይ በቃ የትም አትሄድም ማለት ነው፣ ወይ ደግሞ ትፈራለሽ ማለት ነው የሚለውን ነገር ስለሚያስብ በቃ በአጭር ቋንቋ ትደብሪዋለሽ። ስለዚህ የመጀመሪያው ሴቶች የምትሰሩት ጥፋት ምንድነው? ያለማቋረጥ ተደጋጋሚ ቴክስቶችን አትላኩ። በነገራችን ላይ በዚህ ምድር ላይ የሀገሬ ሰው ተረት ነው ያልመሰላችሁ፣ ደጋግሜ ነው የምነግራችሁ። ከልብ ካለቀሱ እንባ አይገድም የሚባል ነገር አለ። አንድ ሰው አንድን ነገርን ከልቡ የሚፈልገው ቢሆን ለዛ ነገር ትኩረት ያደርጋል፣ ለዛ ነገር ጊዜ ይሰጠዋል፣ ያን ነገር ይከታተለዋል። ስለዚህ ላንቺ የሆነ ወንድ ቴክስት እያደረግሽ ዝም አለሽ ማለት ወይ ደግሞ አላየውም ማለት ከነ የላክሽለትን ቴክስት ሐሳብ ላይ አልከተተውም ወይ ደግሞ አላስተዋለውም ማለት ላይሆን ይችላል። አንዳንድ ወንድ አውቆ አይቶ ዝም ሊል ይችላል። አውቆ ዝም የሚልበት ደግሞ የራሱ የሆነ ምክንያት አለው። እሱም በሌላ ቪዲዮ መጥቼ የምነግራችሁ። ለምሳሌ አንድ ወንድ ቴክስት አድርገሽለት እያየው ለምንድን ነው ዝም የሚለውን ነገር በሌላ ቪዲዮ ይዤላችሁ መጣ ነው የሚሆነው። ነገር ግን ቴክስት በተደጋጋሚ እየላክሽለት እያየው ወይ ደግሞ ሳይመልስልሽ ቢቀር እስቲ ስታስቢ ኦንላይን ሳይገባ ቀርቶ ነው ላንቺ መመለሻ የሚሆን ቴክስት በጻፊያ ጊዜ ማለት ቴክስት ቆን ለመጻፍ ገፋ ቢል በጣም በዛ ከተባለ 30 ሰከንድ ወይ 1 ደቂቃ ይፈጅ። ስለዚህ ካለው ከ24 ሰዓት ሙሉ ቀን ላንቺ 30 ሰከንድ እና 1 ደቂቃ አጥቶ ማይመልስልሽ መስልሻል? እንደዛ አይደለም። ወይ ከመጀመሪያውን ፍላጎት የለውም ወይ ደግሞ በመካከላችሁ የተፈጠረ ወይ ግጭት ነገር ይኖራል። ያንን ነገር ፊክስ ስላላደረጋችሁት ሊሆን ይችላል። ወይም ደግሞ ኦቨር ደጋግመሽ በምትልኪ ሰዓት ላንቺ ያለው የፍቅር ስሜት ቀንሶበት ሊሆን ይችላል። ስለዚህ የመጀመሪያው ምላችሁ በተደጋጋሚ ቴክስት አትላኩ ነው። ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ ሴቶች ቴክስት ላይ የምትሰሩ ስህተት ምንድነው? ሁልጊዜ ዝግጁ መሆን። በአጭር ቋንቋ ሁልጊዜ ዝግጁ አትሁኝ። ምን ማለት ነው? ሁልጊዜ ዝግጁ አትሁኝ ማለት በላከልሽ በሰከንድ ውስጥ ወዲያውኑ አትመልሺ። እደግመዋለሁ፣ በላከልሽ በሰከንድ ውስጥ ወዲያውኑ አትመልሺ። የራስሽ የግል ህይወትና ስራ እንደሌለሽ ሊያስመስል ይችላል። ይህ በእርግጥ እኛ ኢትዮጵያውያኖች በዚህ ነገር አንታማም አይደል? ዘግይቶ በመመለስ ቴክስት ነው አውቀ ምንም ስራ ባይኖርብን ራሱ ዘግይቶ በመመለስ እንደኛ እንደ ኢትዮጵያውያኖች አንደኛ የለም። የሆነ በቃ በእርግጥ ትሪኩ ይሰራል። አሁን ልክ እሱ ቴክስት ከላከልሽ በኋላ ወዲያው የፈጠነ አንቺ የምትመልሽለት ከሆነ ምንድነው ስራ የላትም እንዴ? ወይ ደግሞ ኦኬ ነው ማለት ነው የምትጠብቀው፣ ጓግታ ነው ማለት ነው የምትጠብቀኝ የሚለውን ነገር አይምሮ ስለሚጭርበት ትንሽ የኩራት ቢጤ ሊጀምረው ስለሚችል ትንሽ አንቺም በላከልሽ ቢያንስ የተወሰኑ ሰከንዶች ቆይተሽ ቢቻል 1 ደቂቃ ወይ 2 ደቂቃ 3 ደቂቃ ከቻልሽ ከዛም በላይ ቆይተሽ ብትመልሺ እንደየሁኔታው እንደያላችሁበት ሁኔታው ብትመልሺ ጥሩ ነው ማለት ነው። ስለዚህ የፈጣጠነ አታርጉት፣ አታፈጣጡት። ብዙ ነገር ሲፈጣጥን ጥሩ አይደለም ማለት ነው። ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ ሴቶች ቴክስት ላይ የምትሰሩ ስህተት ምንድነው? ረጅም ድርሰቶችን ትጽፋላችሁ። በአጭር ቋንቋ ረጅም ድርሰት አትጻፊ። ለምን? ገና በግንኙነቱ መጀመሪያ ላይ በጣም ረጅም ስሜታዊ ታሪኮችን በቴክስት አታጨናንቂው፣ ወንዶችን ያሸሻል ይላል። ግልጽ ነው አይደል ያልኩት ነገር? አንዳንድ ጊዜ ሴቶች እሱ እንዳለ ማለት ያው ጽሁፉ ላይ እንዳስቀመጥኩላችሁ ድርሰት ነው የሚያስቀምጡት። በቴክስት በነገራችን ላይ ድርሰት አይጻፍም። በቴክስት
የሆነ የህይወት ታሪካችሁን አትጻፉት። በቴክስት የሆነ ነገር አታውሩ። በቴክስት ከምታወሩ ተደዋወሉ። በጣም የተሻለው ደግሞ ተገናኝታችሁ ተደዋውላችሁ ምናምን በድምጻችሁ። ያው በድምጽ ሲሆን ምንም ነገር ጥሩ ነው፣ የተሰማ ሲሆን ለእናንተም ለሴቶችም ጥሩ ነው። በተለይ ደግሞ በአካል ደግሞ ተገናኝታችሁ ነገሮችን ማውራት ጥሩ ነው። ከዛ ውጪ ቴክስትን መጠቀም ያለባችሁ ጀስት ቼክ ለመደራረግ ያህል ገባችሁ። ለምሳሌ የመጀመሪያ ዴት ላይ ከሆነ ያላችሁት ሃይ እንዴት ነህ ደህና ነህ እንተዋወቅ አይነት ነገር ስታፍ እንጂ እና አንዳንድ የህይወት ታሪኮችን ጥልቅ እንደዚህ በቃ በቴክስት የሆነ ነገር ከተዋወቃችሁ በኋላ ቀጥታ ወይ ወደ ስልክ መቀየር ወይ ደግሞ ዩዘር ኔም የሆነ ነገር ተቀባብላችሁ ብቻ ዲቴይል ነገሮች ላይ ገብታችሁ ማውራት ነው እንጂ ያለባችሁ በፍጹም የህይወት ታሪካችሁን አትዘራዘሩ። እንደዚህ በምታረጊ ሰዓት በአጭር ቋንቋ ትደብረዋለሽ ማለት ነው። ወደ አራተኛው እናልፋለን። እዚህ ጋር ከታች የምትመለከቱት ፍሬዘር ፍቃዱ 3 የሚለው ሰማያዊ ሆነ ሜንሽን የተደረገላችሁን አካውንት ነካ ስታደርጉት የኔን ሌላኛውን አካውንቴን ያሳያችኋል። ሰብስክራይብ የምትለዋ ብቻ በተን ተጭኗትና ብትመለሱና ሰፖርት ብታደርጉኝ ደስ ይለኛል። አመሰግናለሁ። እንግዲህ በአራተኛ ደረጃ ሴቶች ቴክስት ላይ የምትሰሩ ስህተት ምንድነው? ስለ ወደፊቱ ጊዜ አታጣድፊው። ስለ ወደፊት ጊዜ ማጣደፍ የሚባል ነገር አለ። ምን ማለት መሰላችሁ? ስለ ወደፊት ጊዜ ማጣደፍ ማለት ገና ሳትቀራረቡ፣ የሰማሽኝ ነው? ገና ሳትቀራረቡ ስለ ጋብቻ፣ ስለ ልጅ ወይም ስለ ዘላቂ ቁርኝነት በቴክስት ብቻ ጥያቄዎችን አታብዢ። በነገራችን ላይ ሰብስክራይብ ያደርጋችሁ ረስታችሁታል አይደል? ፕሊዝ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ በዚህ አጋጣሚ። እና አራተኛ ላይ ነገርኳችሁ ምንድነው? በቴክስት አታጣድፉ። እሺ የመጣችሁ ወይ ደግሞ ዲቴይል ነገር ውስጥ ገና ሳትገቡ ሳትተዋወቁ ወይ ደግሞ በደንብ ሳትግባቡ ስለ ትዳር፣ ስለ ልጅ መውለድ፣ ስለ ወደፊት ህይወት ምናምን እና ደግሞ አንዳንድ ይሄ እንዴት ነው መግባት የሌሉብሽ የሱ ባውንደሪዎች አሉ። ያው የፈለገ ከሰው ጋር ትቀራረባላችሁ ማለት ገና በአዲስ ግንኙነት ወቅት እያላችሁ የሆነ እኮ የማታስነኳቸው የሆነ ነገሮች ይኖራሉ፣ ወይ ደግሞ ሰው እንዲጠየቅ ወይ ደግሞ እንዲነሳ የማይፈልገው ፓርት አለ። ስለዚህ አንዳንድ ወጣ ያሉ ጥያቄዎችን ዲቴይል አንዳንድ ነገሮችን ለመጠየቅ አትሞክሪ። እና ደግሞ አሁን ያልኩሽ ስለ ጋብቻ ስለ ምናምን ስለ አንዳንድ ነገሮች በቻልሽው አቅም በቴክስት አታውሩ። በቻላችሁ አቅም ማውራት ያለባችሁ በምንድን ነው ተደዋውላችሁ ወይ ደግሞ በተለይ ደግሞ በአካል ተገናኝታችሁ ብታወሩ እጅግ በጣም ምርጥ ነው የሚሆነው ማለት ነው። እንግዲህ ወደ አምስተኛው ነው ወደ መጨረሻው አልፋለሁ። በአምስተኛ ደረጃ ሴቶች ቴክስት ላይ የምትሰሩ ስህተት ምንድነው? አሉታዊ ወይ ደግሞ ኔጌቲቭ ሐሳቦችን አታስረጁ። ይሄ በእርግጥ ለባለትዳሮችም ይሆናል፣ ዲቴይል ደግሞ ገብታችሁ ላላችሁ ለፍቅረኛሞችም ይሆናል። ምን ማለት ነው? ምንድነው እያልኳችሁ ያለሁት? አሉታዊ ወይ ደግሞ ኔጌቲቭ ሐሳቦችን አታስረጁ። ለምን? በቴክስት ላይ ሁል ጊዜ ማጉረምረም፣ ስለ ቀድሞ ፍቅረኛሽ ማውራት ወይም ይሄ ወቀሳዎችን አታብዢ ወይ ደግሞ አታብዙ። አንድ ነገር ላሳያችሁ እዚህ ጋር ይኸውላችሁ። አንደኛ ማጉረምረም፣ በቴክስት መጣላት አያምርም። ኦኬ፣ ጥል እና እርቅ የሚባሉ ነገሮች በቴክስት በፍጹም የሚሆኑ ነገሮች አይደሉም። በአካል ተገናኝታችሁ ወይ ደግሞ ኢቭን በመደወል ራሱ አይደለም፣ በአካል ተገናኝታችሁ የምታወሯቸው ነገሮች ናቸው። ስለዚህ ይሄ ጥል ላይ አለመጋጨት ነገሮች ላይ በተላላችሁ ታቅም በተለይ በቴክስት ለመነጋገር አትሞክሩ። ሲቀጥል ስለ ቀድሞ ፍቅረኛ ስላለፈ ፓስት ላይፍ ምናምን በቴክስት አታውሩ፣ አይጠቅማችሁ። እርስ በርስ ነው የምትጎዳዱበት። ስለዚህ ስላለፈ ነገር በፍጹም አታውሩ። ከዛ በተረፈ ደግሞ ወቀሳ አጥፍቶም ሊሆን ይችላል፣ የሆነ ነገርም ተፈጥሮ ሊሆን ይችላል። በአካል ስታገኙ ብታወሩ የሚሻልሽ። ለምን ነገሮችን እንዴት ነው የሚባል አባባል መሰለሽ? ከአንድ ቤት ስትወጣ በሩን ሙሉ ለሙሉ ዘግተው አትወጣ የሚባል ነገር አለ። ትንሽ መለስ አድርገው ውጣ። ለምን ድንገት መመለስ ሊኖር ይችላል። ስለዚህ ሙሉ ለሙሉ ደርግማችሁት ከሄዳችሁ ለመመለስ ከባድ ስለሚሆንባችሁ በቻላችሁት አቅም በሯን ገርበብ አድርጋችሁ ስለሆነ እንትን ማለት ያለባችሁ። በቴክስት አትወሩ። በቴክስት ብዙ ነገር ሊያቆራርጥ ስለሚችል በአካል ቢሆን ግን እዛው ብትቆራረፉ ጀስት እዛው ሀግ መደራረግ፣ አይ ላይ ኮንታክት መፈጠር፣ ከዛ በዛ ውስጥ መስማማት ሊኖር ስለሚችል በቻላችሁት አቅም ያሉታዊ ነገሮች ምናምን በቴክስት ማውራት የለባችሁ ማለት ነው። ማማከር የምትፈልጉ ሰዎች ካላችሁ ያው ስክሪን ላይ ማስቀምጥላችሁ ስልክ ቁጥር ለዋትስአፕ እና ለኢሞ ተጠቀሙት። ዩዘር ኔሙን ደግሞ ለቴሌግራም ተጠቀሙት። በውስጥ የመጣችሁ ሃሎ ፍሬዘር እንዴት ነህ በሉኝ፣ አውራቻለሁ ማለት ነው። መልካም ጊዜ